የዓለማችን የነዳጅ የደም ስር በሆነው የሆርሙዝ የባህር ሰርጥ ላይ የተሰነዘረውን የሚሳኤል ጥቃት ተከትሎ አሜሪካ ለኢራን ሰጥታው የነበረውን የነዳጅ ሽያጭ ፍቃድ በድንገት ሰርዛለች። ማዕቀቡ በተጣለ በሰዓታት ውስጥ የዓለም የነዳጅ ዋጋም በ5 በመቶ አሻቅቧል። የኢራን ከፍተኛ ወታደራዊ መሪዎች ግን ማስፈራሪያውን አንሰማም ብለዋል። ይልቁንም አሜሪካ ወይም እስራኤል ጥቃት ለመሰንዘር ከሞከሩ ጦርነቱን እስከ ቀይ ባህር፣ ሜዲተራኒያንና ህንድ ውቅያኖስ ድረስ በመበተን የዓለምን የንግድ መስመር ሙሉ በሙሉ እንዘጋዋለን ሲሉ ዓለምን የሚያንቀጠቅጥ ማስጠንቀቂያ ሰጥተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደርና አዲሱ የኢራን ጠቅላይ መሪ አያቶላ ሞጅታባ ሐሚኒ ፍጥጫ ወደ ከፋ ቀጠናዊ ጦርነት ያመራ ይሆን? የነዳጅ ዋጋስ የት ሊደርስ ይችላል? ዝርዝር መረጃውን ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እናንተ ደግሞ ቪዲዮዎቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ ሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። አሜሪካ ለኢራን የነዳጅ ሽያጭ ፈቅዳው የነበረውን ፍቃድ ሰርዛለች። የአሜሪካ የገንዘብ ሚኒስቴር የኢራን ድፍድፍ ነዳጅ እና የፔትሮሊየም ምርቶች በዓለም አቀፍ ገበያ ላይ እንዲሸጡ በቅርቡ ፈቅዶት የነበረውን አጠቃላይ ፍቃድ ሙሉ በሙሉ መሰረዙን አስታውቋል። የአሜሪካ ባለስልጣናት ለአል አረቢያ እንግሊዝኛ እንደገለጹት ይህ ውሳኔ የተላለፈው ኢራን በሆርሙዝ የባህር ሰርጥ ላይ በነዳጅ ጫኝ መርከቦች ላይ የሰነዘረችውን ጥቃት ተከትሎ ነው ብለዋል። የሀገሪቱ የውጭ ንብረት ተቆጣጣሪ መስሪያ ቤት እንደ አውሮፓውያን አቆጣጠር እስከ ነሐሴ 2026 ድረስ እንዲያገለግል ሰጥቶት የነበረውን የ60 ቀናት የነዳጅ ማዕቀብ ማቃለያ ፍቃድ ያገደ ሲሆን የነዳጅ ኩባንያዎች እስከ ሐምሌ 17 ቀን 2026 ድረስ ግብይቶቻቸውን እንዲያቋርጡ የ10 ቀናት የጊዜ ገደብ ሰጥቷል። አንድ ስማቸው ያልተጠቀሰ የአሜሪካ ከፍተኛ ባለስልጣን ሁኔታውን አስመልክቶ ባደረጉት ንግግር ኢራን ከአሜሪካ ጋር ከሚደረገው ስምምነት ጥቅማ ጥቅሞቿን ማግኘት የምትችለው መልካም ባህሪ ስታሳይ ብቻ ነው ሲሉ ገልጸዋል። በሆርሙዝ የባህር ሰርጥ ላይ የፈጸመችው ድርጊት በአሜሪካ ዘንድ በፍጹም ተቀባይነት የሌለው በመሆኑ ከባድ ዋጋ ያስከፍላታል። ሆኖም ግን ዲፕሎማቶቻችን ዘላቂ ስምምነት ላይ ለመድረስ አሁንም በቅን ልቦና እየሰሩ ነው ብለዋል። ይህንን ተከትሎም በዓለም አቀፍ ገበያ ላይ የነዳጅ ዋጋ በድንገት የ5 በመቶ ጭማሪ አሳይቷል። የአሜሪካ የገንዘብ ሚኒስቴር ባለፈው ሰኔ ወር ላይ ለኢራን የነዳጅ ሽያጭ ፍቃድ እየሰጠው ሁለቱ ሀገራት በስዊዘርላንድ እያደረጉት ባለው የኒኩለር ድርድር ማዕቀፍ ውስጥ ኢራን በሆርሙዝ ሰርጥ ላይ መርከቦች በነፃነትና በሰላም እንዲንቀሳቀሱ ታደርጋለች በሚል ስምምነት ነበር። ሆኖም ግን ባለፉት ጥቂት ቀናት በተለይም ጁላይ 6 እና 7 በሆርሙዝ ሰርጥ ላይ የኳታር ግዙፍ የፈሳሽ ጋዝ ጫኝ መርከብን ጨምሮ ቢያንስ 3 የንግድ መርከቦች ላይ የሚሳኤል ጥቃቶች ተሰንዝረዋል። አሜሪካ ጥቃቱን የሰነዘረችው ኢራን ናት የሚል ጠንካራ እምነትም አላት። የሆርሙዝ ሰርጥ የዓለማችን 20 በመቶ የነዳጅ ትራፊክ የሚያልፍበት ስልታዊ ቦታ በመሆኑ አሜሪካ ይህንን የኢኮኖሚ የደም ስር ለመጠበቅ ስትል ማዕቀቡን በአስቸኳይ መልሳ ለመጣል ተገዳለች። የአሜሪካ ባለስልጣናት ንግግር ዋሽንግተን አሁንም የቅጣትና የማባበያ ስልትን እየተጠቀመች መሆኑን ያመላክታል። ቅጣቱ የኢራንን ዋነኛ የገቢ ምንጭ የሆነውን ነዳጅ ማገትና በወታደራዊ እርምጃ መዝለፍ ሲሆን፣ ማባበያው ደግሞ ባህርሽን ካስተካከልሽ ጥቅሙ ይመለሳል፣ ድርድሩም በቅን ልቦና ይቀጥላል የሚለው ዲፕሎማሲው በር ክፍት መሆኑን ማሳየት ነው። አሜሪካ በድርድሩ የኢራንን የኒውክሌር ፕሮግራም ለመግታት ብትፈልግም በክልሉ በተለይ በእስራኤል በኢራንና በአሜሪካ መካከል ካለው ጦርነት ጋር ተያይዞ የሚፈጠሩ ወታደራዊ ትንኮሳዎችን ግን በዝምታ እንደማታልፍ ማሳያ ነው። ማዕቀቡ በጣለ በሰዓታት ውስጥ የነዳጅ ዋጋ በ5 በመቶ ጨምሯል። የኢራን ነዳጅ ከገበያ መውጣትና በሆርሙዝ ሰርጥ ላይ ያለው የጸጥታ ስጋት የዓለምን የኢነርጂ ገበያ የበለጠ ሊያናጋው ይችላል። ማዕቀቡ መመለሱ ኢራን በድርድሩ የመቀጠል ፍላጎቷን ሊቀንሰው ይችላልም ተብሎ ተሰግቷል። ይልቁንም በተስፋ መቁረጥ ስሜት በሰርጡ በሚያልፉ መርከቦች ላይ የምታደርገውን ጥቃት ልታጠናክርም ትችላለች። ይህም የአሜሪካ ወታደራዊ ኃይል በኢራን ይዞታዎች ላይ ቀጥተኛ የአየርና የሚሳኤል ጥቃት እንዲሰነዘር መንገድ በመክፈት ቀጠናዊ ጦርነቱን ሊያባብሰው ይችላል። ስምምነቱ በአጭር ጊዜ ውስጥ የመፍረስ አደጋ የተጋረጠበት ቢሆንም አሜሪካ የዲፕሎማሲውን በር ሙሉ በሙሉ ባለመዝጋት ኢራን የምትወስደውን ቀጣይ እርምጃ እየተጠባበቀች ትገኛለች። አሜሪካ ለኢራን የነዳጅ ሽያጭ ፈቅደው የነበረውን ፍቃድ ስትሰርዝ፣ በሌላ በኩል ደግሞ ከአሜሪካ ጋር የሚደረገው ድርድር ውድቅ መሆኑ አይቀሬ ነው ሲሉ አንድ የኢራን ከፍተኛ ወታደራዊ አማካሪ ገልጸዋል። የኢራን ጠቅላይ መሪ አያቶላ ሙጅታባ ሐሚኒ ከፍተኛ ወታደራዊ አማካሪና የቀድሞ የእስላማዊ አብዮታዊ ዘቡ አዛዥ የሆኑት ሞሰን ረዛኢ ሀገራቸው ከአሜሪካ ጋር የምታደርገው የሰላምና
የኒኩለር ድርድር የመክሸፍ ዕድሉ ከፍተኛ ነው ሲሉ አስጠንቅቀዋል። እንደ ሲኤንኤን እና የኢራን ዓለም አቀፍ የዜና ምንጮች ዘገባ ወታደራዊ አማካሪው በአሁኑ ወቅት በቴህራንና በዋሽንግተን መካከል በኳታሯ ዶሃ በኩል የሚደረገው ቀጥተኛ ያልሆነ ድርድር የቀድሞውን የ2015 የኒኩለር ስምምነት ውድቀት የሚደግም ነው ብለዋል። አሜሪካ በድርድሩ ሂደት ላይ በገነባቸው የማስፈራሪያና የማደናገር ስልት ምክንያት ሂደቱ ወደ ከፋ አቅጣጫ ሊያመራ እንደሚችል ገልጸዋል። የድርድሩ መቋረጥና የአሜሪካው ጠንከር ያሉ መግለጫዎች የወጡት አሜሪካ በእገዳ ያገደችባትን 24 ቢሊዮን ዶላር የኢራን ገንዘብ እንድትለቅ ቴህራን ያቀረበችውን ጥያቄ ዋሽንግተን ውድቅ ማድረጓን ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲው ካልሰራ ወታደራዊ እርምጃ ዝግጁ ነን ማለታቸውና የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ማስፈራሪያው ካልቆመ ድርድሩ አይቀጥልም ማለታቸው በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አክርሮታል። የኢራን ወታደራዊና ሃይማኖታዊ መሪዎች ለአሜሪካ ያላቸው ጥርጣሬ መሰረት ያለው ነው። በ2015 የተፈረመውን ታሪካዊ የኒኩለር ስምምነት ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው በ2018 ማፍረሳቸው ይታወሳል። አሜሪካ የገባችውን ቃል አትጠብቅም፣ ስምምነቱንም በፈለገችው ጊዜ ልታፈርሰው ስለምትችል ዘላቂ ዋስትና የለም የሚል ጽኑ አቋም እንድትይዝ አድርጓታል። ኢራን በአሁኑ ወቅት በውጭ ሀገራት ታግዶባት የሚገኘውን 24 ቢሊዮን ዶላር በተለይም 12 ቢሊዮን ዶላሩን በአስቸኳይ እንዲለቀቅላት ትፈልጋለች። ይህንን ጥያቄ እንደ የእምነት መገንቢያ ፈተናም አቅርበዋለች። በአንጻሩ የትራምፕ አስተዳደር ገንዘቡን አስቀድሞ መልቀቅ ዋሽንግተን በድርድሩ ጠረጴዛ ላይ ያላትን የበላይነትና የማስገደጃ አቅም ያሳጣታል በሚል ፍርሃት ውስጥ ወድቀዋል። ይህ ፍጥጫ ድርድሩ ወደፊት እንዳይራመድ ትልቅ እንቅፋትም ሆኖበታል። ወታደራዊ አማካሪው ሞሰን ረዛኢ በግልጽ እንዳስጠነቀቁት ድርድሩ ፈርሶ አሜሪካ ወይም እስራኤል በኢራን ላይ ወታደራዊ ጥቃት ለመሰንዘር ከሞከሩ ጦርነቱ በፋርስ ባህረ ሰላጤ ብቻ አይወሰንም። ኢራን ቀጠናዊ ተላላኪዎቿን በመጠቀም ጦርነቱን በየመኑ ሁቲዎች አማካኝነት የኤደን ባህረ ሰላጤና የባብኤል መንደብን በሊባኖሱ ሄዝቦላና የሶሪያ አማጽያን በኩል ደግሞ ቀይ ባህርና ሜዲትራኒያን እንዲሁም በህንድ ውቅያኖስ በኩል ስትራቴጂካዊ የባህር መስመሮቿን እንደምታሰፋ ዝታለች። ይህ ማለትም ጦርነት ከተነሳ የዓለም አቀፍ የንግድና የነዳጅ ማጓጓዣ መስመሮች ሙሉ በሙሉ ይዘጋሉ ማለት ነው። አዲሱ የኢራን ጠቅላይ መሪ አያቶላ ሙጅታባ ኻሜኒ ወደ ስልጣን ከመጡ በኋላ የሀገሪቱን ርዕዮተ ዓለም ይበልጥ ወደ ቀኝ ዘመምና ወደ መከላከል አቅም ማሳደግ አዙረውታል። ምንም እንኳን የሀገሪቱ ፕሬዝዳንት ማሱድ ፔሽኪያንና የውጭ ጉዳይ ሚኒስትሩ አራቅቺ ለዲፕሎማሲ ክፍት መሆናቸውን ቢያሳዩም የወታደራዊ ክንፍ የበላይነት ግን ለዋሽንግተን በቀላሉ እንደማይንበረከኩ ማሳያ ነው። በአሁኑ ወቅት ድርድሩ በሁለት አማራጮች መካከል ቆሟል። ወይ ትራምፕ ከቀድሞ የ2015 ስምምነት ይበልጥ ጠንከር ያለና የኢራንን የሚሳኤል አቅም የሚገድብ አዲስ ስምምነት ያስፈርማሉ፣ ወይም ደግሞ ዲፕሎማሲው ሙሉ በሙሉ ፈርሶ ቀጠናዊ ውጥረቱ ወደ ከፋ ወታደራዊ ግጭት ያመራል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ ያስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩ።